ዓለም ላይ ካሉ 195 አገራት መካከል ስሟ ሲነሳ የሰላም የፍቅርና የንጽህና ተምሳሌት የምትሆን አንዲት ሀገር አለች። ሲሸልስ በህንድ ውቅያኖስ እምብርት ላይ እንደ እንቁ የተበተኑ 115 ደሴቶች። ብዙዎቻችን ሲሸልስን በቪዲዮ ስናያት የሀብታሞች መዝናኛ ወይም የጫጉላ ሽርሽር ማሳለፊያ ብቻ ትመስለናለች። ነገር ግን ከነጭ አሸዋ በስተጀርባ እጅግ ጥንታዊ ታሪክ፣ አስገራሚ ተፈጥሮና ልዩ ህዝብ አላት። በዛሬው ፕሮግራማችን ሲሸልስን የምናስቃኛችሁ ይሆናል። ምክንያቱም ዛሬ የምናያት ሲሸልስ ዝም ብላ ደሴት አይደለችም። በቢሊዮን ለሚቆጠሩ ዓመታት የተጠበቀች የመጨረሻዋ የኤደን ገነት ናት። ፕሮግራሙን ወደ እናንተ አዘጋጅቼ የማቀርበው እኔ ኤፍሬም ታጠቅ ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ለቻናላችን አዲስ ሆናችሁ ተመልካቾቻችን ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ተጨማሪ ቪዲዮዎች እንዲደርሷችሁ ማድረግ ትችላላችሁ። ለመሆኑ ሲሸልስ እንዴት ተፈጠረች? አብዛኞቹ የዓለም ደሴቶች እንደ ሃዋይ ወይም ማልዲቭስ የተፈጠሩት በእሳተ ገሞራ ፍንዳታ ወይም በኮራል ሪፍ ነው። ሲሸልስ ግን ልዩ ናት። እሷ ማይክሮኮንቲነንት ወይም ትንሿ አህጉር ትባላለች። ከ75 ሚሊዮን ዓመታት በፊት ጎንደዋና የተባለው ግዙፍ አህጉር ሲከፋፈል ህንድና አፍሪካ ተለያዩ። ሲሸልስ ደግሞ በመካከላቸው ቀረች። ለዚህ ነው በሲሸልስ የባህር ዳርቻዎች ላይ የምናያቸው ግዙፍ ጥቁር ድንጋዮች በዓለም ላይ ሌላ ቦታ የማይገኙት። እነዚህ ድንጋዮች የጥንታዊቷ አህጉር ቅሪዎች ናቸው። እዚህ ቦታ ስትቆሙ የምትረግጡት መሬት ከዳይኖሰሮች ዘመን የቀረ ታሪክ መሆኑንም አስቡት። አሁን ወደ ፕራስሊን ደሴት እንሂድ። እዚህ ደሴት ላይ ቫልዴሜ የተባለ ጥቅጥቅ ያለ ደን አለ። ዩኔስኮ የዓለም ቅርስ ብሎ የፈረጀው ይህ ቦታ በዓለም ላይ ኮኮደሜር የሚባለው ብርቅዬ ዛፍ በብዛት የሚገኝበት ብቸኛው ስፍራ ነው። ይህ ፍሬ እስከ 30 ኪሎ ግራም ይመዝናል። ቅርጹም የሴት ዳሌን ይመስላል። ጥንት ሰዎች ይህ ፍሬ ከባህር ስር በሚበቅል ዛፍ ላይ የሚገኝ ይመስላቸው ስለነበር የባህር ኮኮናት ብለው ሰይመውታል። ይህ ዛፍ ወንድና ሴት ተብሎም ይከፈላል። ወንዱ ዛፍ ደግሞ ረዥም ሲሆን ሌላ አስገራሚ ቅርጽ አለው። የአካባቢው ሰዎች ሌሊት ዛፎቹ ይገናኛሉ የሚል አፈታሪክም አላቸው። ይህ ዛፍ በሲሸልስ ፓስፖርት ላይም የሚገኝ የሀገሪቱ ኩራት ነው። ሲሸልስ የሰዎች ብቻ ሳትሆን የግዙፍ ፍጥረታትም መኖሪያ ናት። አልዳብራ በተባለችው ገለልተኛ ደሴት ላይ ከ150 ሺህ በላይ ግዙፍ ኤሊዎች ይኖራሉ። ይህ ቁጥር በደሴቲቱ ላይ ካለው የሰው ልጅ ቁጥርም ይበልጣል። እነዚህ ኤሊዎች እስከ 250 ኪሎ ግራም ሊመዝኑም ይችላሉ። እድሜያቸውም ከ150 እስከ 200 ዓመት ይደርሳል። ኤስሜራልዳ የተባለው ኤሊ በዓለም ላይ ካሉ እጅግ ዕድሜ ጠገብ ፍጥረታት አንዱ ተብሎ ይመዘገባል። እነዚህ ኤሊዎች የሰው ልጅ አይፈሩም፣ ምክንያቱም ሲሸልስ ውስጥ እንስሳትና ሰዎች በሰላም አብረው የመኖር ባህል ስላላቸው ነው። ሲሸልስ የሰዎች መገኛ ናት። የአፍሪካ ጥንካሬ፣ የአውሮፓ ስልጣኔና የእስያ ቅመማ ቅመም ተቀላቅሎባታል። የሲሸልስ ሰዎች እጅግ እንግዳ ተቀባይ ናቸው። ቋንቋቸው ክሬዮል ይባላል። ከፈረንሳይኛ የተወለደ ቢሆንም
የራሱ የሆነ ዜማ አለው። የሚወደደው ምግብ ደግሞ ካሪሾሪቭ ወይም የሌሊት ወፍ ወጥ ነው። በአንዳንድ አካባቢዎች እንደ ባህላዊ ምግብ ይቆጠራል። አሳ ግን የዕለት ተዕለት ምግባቸው ነው። የሚዝናኑበት ሙዚቃቸው ደግሞ የሙትያ ጭፈራ ይባላል። ይህ ጭፈራ በዩኔስኮ የማይጨበጥ የዓለም ቅርስም ተብሏል። ከበሮው በእሳት እየሞቀ ድምፁ ከባህር ሞገድ ጋር እየተዋሃደ የሚደረግ ጭፈራ ነው። የሲሸልስ ሕዝብ ገና 100 ሺህ እንኳን አልሞላም። ነገር ግን ለዓለም የምታስተምረው ትልቅ ነገር አለ። ይኸውም ተፈጥሮን ጠብቆ መኖር ነው። ሲሸልስ ከአገሪቱ 50% በላይ መሬት በሕግ የተጠበቀ ደን ነው። ፕላስቲክን በማገድ ቀዳሚ ሀገር ናት። ይህች ሀገር የፍቅር ብቻ አይደለችም፣ የተስፋ ሀገርም ናት። የሰው ልጅ ካለበት ግርግር ወጥቶ ራሱን የሚያገኝባት፣ የአዕዋፋት ዝማሬን የሚሰማባት፣ እናም የባህሩን ንጽህና የሚያይባት ምድር። ሲሸልስን መጎብኘት ማለት ወደ ቀድሞ ንጹህ ዓለም መመለስ ማለት ነው። እዚህ ሀገር ቱሪስት ሆነ ስትሄድ ተፈጥሮን እንድታከብር እንጂ እንድታጠፋ አይፈቀድልህም። ክቡራት ተመልካቾቻችን ለዛሬ በሲሸልስ ላይ ያዘጋጀነው ፕሮግራም ይህን ይመስል ነበር። ፕሮግራሙን አዘጋጅቼ ያቀረብኩላችሁ እኔ ኤፍሬም ታጠቅ ነበርኩኝ። ለቻናላችን አዲስ ሆናችሁ ተመልካቾቻችን ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ተጨማሪ ቪዲዮዎች እንዲደርሷችሁ ማድረግ ትችላላችሁ። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ጊዜ